ጤና ይስጥልን የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የዕለቱ ዜናችን ተጀምሯል። ቴዎድሮስ ኃይለ ኢየሱስ ከስቱዲዮና ከስርጭት ባለሙያዎች ጋር በጋራ በመሆን የዕለቱን ዜና እመራለሁ። በቀዳሚነት ወደምንመለከተው ጉዳይ አለፍኩ። የኢትዮጵያን የወደብ ባለቤትነት ጥያቄ በሰጥቶ መቀበል መርህ በዲፕሎማሲያዊ መንገድ ለማስመለስ ጫና ማድረግ እንደሚገባ ብሔራዊ የኢትዮጵያ ሰራዊት ማህበር አባላት ገለጹ። የሀገሪቱ እድገትና የዜጎች ሁለንተናዊ ተጠቃሚነትም ከወደብ ባለቤትነት ጥያቄዋ ምላሽ ጋር የሚያያዝ መሆኑንም አባላቱ ገልጸዋል። የቀድሞ ሰራዊት አባላት በአሰብና ምጽዋ ወደቦች የኢትዮጵያ ታሪካዊ ባለቤትነት ላይ የነበራቸውን ትውስታም ለአሚኮ አጋርተዋል። ቤተልሔም ሰለሞን ተጨማሪውን አዘጋጅታለች። ለዘመናት ለንግድ ለወታደራዊ ዘመቻዎችና ለፍልሰት ጥቅም ላይ በመዋል በዓለም ዙሪያ ወሳኝ ከሚባሉ የባህር መስመሮች አንዱ የሆነው ቀይ ባህር በከፍተኛ ጂኦፖለቲካዊ ኢኮኖሚያዊና ፖለቲካዊ ጠቀሜታው ምክንያት የበርካታ ሀገራት ፍላጎትና ተጽዕኖ ማረፊያም ሆኗል። የወደብ ባለቤትነት ታሪካዊ ጥያቄዋ እንዲመለስ እየሰራች የምትገኘው ሀገራችን ኢትዮጵያ ታዲያ በአንድ ወቅት ከተፈጥሯዊ ቀይ ባህር ባለቤትነቷ ባለፈ በታሪክ የሚታወስ እውነታ እንዳላትም ከአሚኮ ጋር ቆይታ ያደረጉ ብሔራዊ ኢትዮጵያ ሰራዊት ማህበር አባላት ገልጸዋል። አሰብ ምን ጊዜም መጀመሪያም የወሎ ግዛት ነች፣ ቀጥላ ደግሞ የአፋር ግዛት ነች። እኔ 1968 ዳራ 1 ቀን የምስራቁን ጦርነት ድል ካደረገን በኋላ በምስራቅ የተገኘው ድል በሰሜን ይደገማል ተብለው ወደ ሰሜን ሄድ። ምጽዋ ወደብ፣ አሰብ ወደብ የኢትዮጵያ ወደቦች ናቸው። ዳላክ ደሴት፣ ጥዮ ደሴት፣ ዜላ ደሴት የኢትዮጵያ ደሴቶች ናቸው። አሰብ የወሎ ናት እንዴት አልስተኝ አባቴ ጨው ይነግዱ ነበረ። ከወሎ ተነስተው ሄደው በማግስቱ ይመጡ ነበርና አሰብ የወሎ እንደሆነች ነው የማውቀው። አሰብ አውሳ አውራጃ ነው የምትባለው። አሰብ አባቴ ሲነግሩኝ አውሳ ነው ዛሬ የምንሄደው። አሰብ ሆነ ቀይ ባህር ኢትዮጵያ መሆኗን ነው እኛ የምናውቀው። ከውጭ የሚመጡ መርከቦችም ራሱ እዛ ነበር የሚያርፉት እና የራሳቸው ከማስታውሰው ለምሳሌ ከኢትዮጵያ መርከቦች መካከል ካራማራ የምትባል ነበረች፣ አድዋ የምትባል ነበረች፣ ምስራቅ እዝ የምትባል ነበረች። ትልልቅ መርከቦች እንደማቀውና እንዳነበብኩት ኢትዮጵያና ቀይ ባህር፣ ኢትዮጵያና አሰብ፣ ኢትዮጵያና ኢቭን ምጽዋ ተነጣጥለው ታይተው አያውቁም። በወቅቱ በፖለቲካ ሻጥር የባህር በር ባለቤትነቷን ያጣችው ኢትዮጵያ የወደብ ባለቤትነቷን ለማስጠበቅ በርካታ ጀግና ልጆቿን መስዋዕት ያደረገችበት ሁኔታ ተፈጥሮ እንደነበረም አባላቱ ተናግረዋል። ብርጌደር ተሾመ ተሰማ በርዕሰ ምድር በምጽዋ ከተማ በገዛ ሽጉጡ ህይወቱ ተቀማ የተባለው የስድስተኛ ነበልባል ክፍለ ጦር ዋና አዛዥ የኔ አዛዥ ናቸው። ኮሎኔል በላይ አስጨናቂ የኢትዮጵያ ሰንደቅ ዓላማ የጨው መቆጠሪያ ስትሆን ከማይ የኔ ህይወት ይለፍ ብለው የራሳቸውን ሽጉጥ ጠጥቶ ቀይ ባህር ገብቶ የአሳ ቀለብ የሆነው ለዚች ወደብና ለዚች ሀገር ነው። ወታደሮች፣ ባላ ማረክተኞች፣ ከፍተኛ መኮንኖች ዋጋ የከፈሉበት የህይወታችን አካል ነው ቀይ ባህር። እንደ ሀገር ሁለንተናዊ ተጠቃሚነታቸው የተረጋገጠ ዜጎችን ለመፍጠርና የሀገሪቱን ኢኮኖሚ ለማሳደግ የተጀመሩ ዲፕሎማሲያዊ ጥረቶች ተጠናክረው እንዲቀጥሉና ዜጎች ለሀገራቸው በአንድነት እንዲቆሙም አባላቱ ጥሪ አቅርበዋል። ዛሬ 1/4 ባጀት የኢትዮጵያ ለቀረጥ የሚከፈለው ወደብ ቢኖረን የዜግነት ደሞዝ ይከፈል ነበር። ስለዚህ ወደብን ብቻ አይደለም ያጣነው፣ ክብርም ያጣነው። ስለዚህ እኛ እድሜ፣ ጎሳ፣ ጾታ፣ ሃይማኖት አይገድበንም። ለወደባችን ህይወታችን አሁንም እንሰጣለን ባዮች ነን። አመላለሱ እንደውም ከጦርነት ይልቅ ባለም አቀፋዊ ቢሆንም ያዋጣል። በአፍሪካ ህብረት የተባበሩት መንግስታትም ይህን ቢያይ ጥሩ ነው። በመጀመሪያ የምንጠቀመው ዲፕሎማሲ መንገድ ሁሉ ተጠቅመን ማስተካከልና ምን ሄድበት ርቀት መሄድ አለብን። ዓለም አቀፍ ራሱ ኢቭን ዊትነስ ለኛ ምስክር ነው። ከዓለም የንግድ እንቅስቃሴ ውስጥ ከ12 እስከ 15 በመቶ እንዲሁም 30 በመቶ የኮንቴነር ጭነቶችን የሚያስተናግደው ቀይ ባህር ወጪና ጊዜ ቆጣቢ አገልግሎትን በመስጠትም ተመራጭ ነው።
የአመጋገብ ስርዓት ከከባድ ህመሞች ራሳችን የምንታደግበት ዋነኛ ጋሻ እንደሆነ ይነገራል። ጨው፣ ስኳርና ቅባትን በመቀነስ እንዲሁም በፋይበር የበለጸጉ አትክልትና ፍራፍሬዎችን በማዘውተር የነገ ጤናችንን ዛሬውኑ ማረጋገጥም ይመከራል። ዮናስ ታደሰ ከሕክምና ባለሙያ ጋር ቆይታ አድርጓል። ጤና ከአመጋገብ ይጀምራል። ይሁን እንጂ በዘመናዊው የአኗኗር ዘይቤ ውስጥ ጤናማ አመጋገብን መከተል ለብዙዎቻችን ፈታኝ እየሆነ መጥቷል። ዛሬ በአመጋገባችን ላይ የምናደርጋቸው ጥቂት ማስተካከያዎች ከከባድ በሽታዎች ጭምር ይታደጉናል። እንደ ባለሙያዎች ገለጻ ጤናማ አመጋገብ ማለት ሁሉንም የምግብ አይነቶች በተመጣጠነ ሁኔታ መውሰድ ማለት ነው። ሰውነታችን የሚያስፈልጉትን ንጥረ ነገሮች እንዲያገኝ በቀን ውስጥ የምንመገባቸው ምግቦች ስብጥር ያላቸው መሆን ይገባቸዋል። ነገር ግን ሁሉም ነገር በተቃራኒው ሲሆን በቀጥታ ለተለያዩ በሽታዎች ተጋላጭ እንሆናለን። በደብረ ብርሃን ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ተላላፊ ያልሆኑ በሽታዎች አስተባባሪው ሸዋዬ ገብረ ኪዳን የአመጋገብ ባህላችን የአመጋገብ ስርዓታችንም እንደዚሁ ጤናማ ያልሆኑ የቅባት አይነቶች አሉ። እነሱን አዘውትሮ በመመገብ ለተለያዩ ችግሮች ለአይምሮ ህመም፣ ለካንሰር፣ ለግፊት፣ ለስኳር የማጋለጥ እድላችንን ይጨምራሉ። በምግብ ዝግጅት ወቅት የምንጠቀመውን የጨው የቅባትና የስኳር መጠን መቀነስ ለልብና ለደም ግፊት ጤንነት ወሳኝ ነው። ከምግብ በተጨማሪ በቀን ውስጥ በቂ ውሃ መጠጣት ለሰውነታችን ቁልፍ ሚናን ይጫወታል። ወዲህ ግን አልኮልና መሰል ነገሮችን ማብዛታችን መዘዙ ብዙ ነው ተብሏል። ሲጋራ ማጨስ፣ አመጋገብ ጋር አልኮልን አጣምሮ መውሰድ ያው የአልኮል መጠን ያው በጨመረ ቁጥር አልኮል በራሱ ብዙ አይነት የጉበት ህመም ላይ ጉበት ላይ ኢፌክት አለው። ቅድም እንደተገለጸው የቆሽት ላይ የሚያመጣው ተጽዕኖ አለ። እንዲሁም ደግሞ የሰውነት ክብደትንም እየጨመረ ይሄዳል። ጤናማ አመጋገብን በተመለከተ ለኛ ለኢትዮጵያውያን የገበታችን ዋና መሰረት የሆነው ጤፍ በብረት ወይም ደግሞ አይረን እንዲሁም በካልሲየም የበለጸገ በመሆኑ ለጤና እጅግ ጠቃሚ ነው። ከዚህ ባለፈ ግን ጤነኛ ህይወት እንዲኖረን አመጋገባችን ምን መሆን ይኖርበታል? ጤነኛ የሆነ ህይወት እንዲኖረን ካስፈለገ እነዚህ ሶስቱ ኃይልና ሙቀት ሰጪ፣ የበሽታ ተከላካይና ገንቢ ምግቦች በተመጣጣኝ መልኩ መገኘት አለባቸው። ከተቻለ እነዚህ ቅባትነት ያላቸው ምግቦች በመቀነስ ሞር ፋይበር የሆኑ አትክልትና ፍራፍሬዎችን ካለን የምግብ ሰርቭ ከሚደረገው ምግብ ውስጥ ቢያንስ 50% የሚሆነውን አትክልትና ፍራፍሬዎችን በማድረግ የቀሩት 25% ደግሞ ፕሮቲን እና ሌሎች ቅባትነት ያላቸው ምግቦች መጠቀም ይቻላል። በነገራችን ላይ ጤናማ አመጋገብ ማለት ውድ የሆኑ ምግቦችን መግዛት ሳይሆን ያሉንን ምግቦች በአግባቡ አቀናጅቶ መጠቀም ነው። አሁን ላይ በአመጋገባችን ላይ የምናደርገው ጥንቃቄ የነገ ጤናችን ዋስትና መሆኑን መዘንጋት የለበትም ተብሏል። አምባሳደር ያለው አባተ ፈተናና ችግሮችን መሻገር የሚያስችል ማንነት ያላቸው ኢትዮጵያዊ ነበሩ ሲሉ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። አምባሳደር ያለው አባተ ተግባራቸው ትምህርት፣ ሰውነታቸው ደግሞ ምሳሌ ነው ያሉት የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ናቸው። የአምባሳደር ያለው አባተ የቀብር ስነ ስርዓት ተፈጽሟል። አንዱ አለምና አምባሳደር ያለው አባተ ከመንግስት ሰራተኝነት ጀምረው እስከ ከፍተኛ የመንግስት የስራ ኃላፊነቶች ሀገራቸውን አገልግለዋል። በአማራ ክልል አፈ ጉባኤነት፣ በክልሉ የተለያዩ ቢሮዎች፣ በፌዴራል የህዝብ ተወካዮች ምክር ቤት አባልነት፣ በፌዴሬሽን ምክር ቤት አፈ ጉባኤነት እንዲሁም በብራዚል የኢትዮጵያ አምባሳደር በመሆን ሀገራቸውን ያገለገሉ ባለውለታም ሚያዝያ 19 ቀን 2018 ዓ.ም ህይወታቸው አልፏል። የቀብር ስነ ስርዓታቸውም ዛሬ ተፈጽሟል። በቀብር ስነ ስርዓቱ ላይ ንግግር ያደረጉት የኢፌዴሪ ፕሬዝዳንት አምባሳደር ታዬ አጽቀሥላሴ የኢትዮጵያን ህዝብና መንግስት በታማኝነት ያገለገሉ ባለውለታ ሲሉ ገልጸዋቸዋል። አምባሳደር ከባድ ፈተናዎችና ችግሮችን በትዕግስት መሻገር ከሚችሉ ጥቂት አምባሳደሮች መካከል አንዱ ነበር። በተለይ ተመድቦ በነበረበት የኃላፊነት ማለትም የብራዚል አምባሳደር ሆኖ ባገለገለበት ወቅት ተዛ ሀገር ለኢትዮጵያ ምን በጎ ነገር ይገኛል የሚለው የዕለት ተዕለት የስራ መርሁና አቅጣጫው ነበር። አምባሳደር ያለው አባተ ለቤተሰቦቻቸው እውነተኛ አባት፣ ለሀገር ቅን አገልጋይ ናቸው ያሉት የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ከተጎዱ ወገኖች ጎን የሚቆሙ እውነተኛ የህዝብ አገልጋይ ነበሩ ሲሉ ገልጸዋቸዋል። አምባሳደር ያለው አባተ የዜጎች መብት እንዳይጣስ፣ የህዝቦች ጥያቄ ፈጥኖ ምላሽ እንዲያገኝ፣ ፍትህ እንዳይዛባ፣ ለእውነትና ለርትዕ ፊት ለፊት የሚጋፈጡ ሀቀኛ ታጋይ ነበሩ። አምባሳደር ለኛ ለሁላችን
ሕይወታቸው መምህር፣ ተግባራቸው ትምህርት፣ ሰውነታቸው ምሳሌና አርአያ ነበር። አምባሳደር ያለው ታታሪ፣ ቅን፣ ተግባቢና ከሁሉም ማህበረሰብ ክፍል ጋር በተግባቦት የኖሩ ከተገፉት ጎን በመርህ የሚጓዙ በሕግ አክባሪነት የሚታወቁ መሆናቸውን የህይወት ታሪክ መዝገባቸው ያስረዳል። ቤተሰቦቻቸውም አብሮ አደጎቻቸውና ባልደረቦቻቸውስ እንዴት ይገልጿቸዋል? ገጠር ሲሄድ አሁን ገበሬዎች ጋር ወርዶ የድሮ ጓደኞች ድሮ በገጠር ሚዜም ይባላል እነሱን አቅፎ ስሞ ነው። ስለዚህ ላይ በመድረስህ ወደ ታች ያሉትን ያለመናቀን ቤተሰብን አሁን ለምሳሌ ቤተሰብን ሰብስቦ የወንድሙ ልጆች የቱን ልጆች የቤተሰብ ልጆች ያስተማረ ትልቅ ቤተሰብ የገነባ የሰው ልጅ ከምንም በላይ ለሰራው ስራ ወሮታው ሲከፈልለት እና እውቅና ሲሰጠው ደግሞ በጣም ያስደስታል። አሁን ለወንድማችንና ለአባታችን ለአምባሳደር ያለው አባተ የተደረገለት የክብር አሸኛኘት በመንግስት በኩል በጣም ከፍተኛና አድናቆት የሚቸረው እንደ ቤተሰብም ደግሞ በጣም እጅግ ደስተኞችና ላቅ ያለ ምስጋናችንን የምናቀርብበት ነው። ሚኒስትሮች፣ ቢሮ ኃላፊዎች፣ የቀድሞ ባልደረቦቻቸውና ወዳጆቻቸው ተገኝተው ሸኝተዋቸዋል። በመጨረሻም ባደረባቸው የጤና ችግር ምክንያት በሕክምና ሲረዱ የቆዩት ባለውለታ በተወለዱ በ72 ዓመታቸው ሚያዝያ 1 ቀን 2018 በመንበረ ጸባዖት ቅድስት ሥላሴ ቤተ ክርስቲያን የቀብር ሥነ ሥርዓታቸው ተፈጽሟል። የአማራ ሚዲያ ኮርፖሬሽን የአምባሳደር ያለው አባተን ህልፈት ተከትሎ መጽናናትን ለወዳጅ ዘመዶቹ እንዲደርስ ይመኛል። የዕለቱ ዜናችንም እዚሁ ላይ ተጠናቋል። ቴዎድሮስ ኃይለ ኢየሱስ ከስቱዲዮና ከስርጭት ባለሙያዎች ጋር በጋራ በመሆን የዕለቱን ዜና መራው። ስለነበረን ቆይታ ከልብ እናመሰግናለን። ጤና ይስጥልን።